የጽናት ድራማ እንደኔ የተንዛዛባችሁና ያስጠላችሁ ሰዎች እስቲ በላይ ካሳውቁኝ። እውነት በፊት ላይ ጓጉቼና በፍቅር እያየሁት ነበር፣ ምክንያቱም የሚመጣው ነገር አዳዲስ ነገር ስለነበር። አሁን ላይ ግን እነሱ ራሱ ምን እንልቀቅ፣ እናቋርጠው ወይስ ደግሞ እንቀጥልበት የሚል አመለካከት ያላቸው ይመስለኛል። ምክንያቱም ዝብርርቅ ያለ ነገር ነው እየተለቀቀ ያለው ማለት ነው። እዚህ ጋር ሮማን ወይ አልሞተች ወይ አልዳነች፣ እዚህ ጋር ነጽናትም ወይ ያሰቡት አላሳኩ ወይ ደግሞ በቃ የሆነ ግርምሽም የለም የሆነ በቃ ነገሩ ቅዝቅዝ ያለ ነገር ነው ማለት ነው። በጭራሽ ጉጉት ብዬ ገብቼ እንዳየው እያደረገኝ አይደለም። እስኪ እንደኔ አመለካከት ያላችሁ እስኪ የታላችሁ ኮሜንት አድርጉልኝ። ማለት የሆነ በቃ አቀራረጻቸው ቪዲዮ ራሱ ጥራት የለውም ምናምን የሆነ በቃ በግዴለሽነት የሚሰሩት ነው የሚመስለውና ወይ አቋርጡት ወይ ደግሞ ጥሩ ነገር ይዛችሁልን ቶሎ የበፊቶቹን ሰዎች መልሱልን። እንዴ ምንድን ነው? አረ እንግባባ ወገን እንግባባ እንዴ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛል ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ እንደተለመደው ሰብስክራይብ አድርጋችሁ ቤተሰቡ ነባሮች እንኳን በሰላም መጣችሁ ብያለሁ። የጽናት ድራማ እኔንም እናንተንም በጣም ደብሮናል ማለት ነው። በጣም አንገሽግሾናል ማለት ነው። ምክንያቱም እኔ የምለቀውን ቪዲዮ ራሱ በፊት ብዙ ኮሜንቶች ይመጡና ይጻፉ ነበረ። አሁን ላይ ግን በቃ የላችሁም እናንተ ማለት ነው። እኔም በእርግጥ እየደበረኝ ነው የምሰራው፣ ግን ደግሞ በቃ መጨረሻውን ሳላይ እነሱ ካቋረጡት ኦሬዲ ምንም ማድረግ አልችልም። ግን ደግሞ ካላቋረጡት ደግሞ እንደምንም ብዬ መጨረሻውን ለማየት እሞክራለሁ። ግን ቋቅ ብሎኛል፣ እጅ ብሎኛል። እጅ ከማለትም አልፎ እግር ብሎኛል ማለት ነው። በቃ በጣም ነው ያስጠላኝ። ለምን መሰላችሁ? በቃ ይሁን በቃ እሱ እንደ በፊቱ ድምቅ ያለ ጥርት ያለ አሪፍ ቦታ ላይ አይደለም የሚቀርጹት። በቃ እዛው ሰፈር ለሰፈር ይሄ የሰፈር ጨዋታ አድርገውታልና ይሄ እቃቃ ጨዋታ አድርገውታል ድራማውንና ምክንያቱም በአምስት ሰው ብቻ የሚሰራ ነገር ሁሉ ጊዜ የተደጋገመ ነገር ነው የሚመስለው እንጂ አዲስ ነገር አይኖረውም። እና በእርግጥ ለወደፊት የሚመጡት ነገሮች አስፈሪ ናቸው። ሮማን ፈር ማለት አለች ወረቀቱን። ሮማንም ደግሞ ጽናትን ለማጥቃት እየሞከረች ነው። እንደዚህ እብድ ለመሆን የሞከረችው ወይንም ደግሞ እንደዚህ የታመመ ሰው መሆን የፈለገችው አዘናግታ ወይንም ደግሞ የምትፈልገው ነገር አድርጋ ጽናትን የሆነ ነገር ልታደርጋት ነው ወይ ወረቀቱን ፈርማ ከሰጠቻት በኋላ እሷን ደግሞ የሆነ ነገር ለማድረግ ለምን አሰበች? እያሱም እየተጠራጠረ ያለው ነገርና ከጀርባ እያደረገው ነገር ያለው አለ። እነዛ ነገሮች ማወቅ ስለምፈልግ ነው እያየሁት ያለሁትና ትንሽ ደብሮኛል። ብቻ ግን እስኪ ደግሞ ዛሬ ከተለቀቀ ምን ተፈጠረ የሚለውን እናያለን። አዲስ የሚለቀቅ ቃል የሚል ድራማ አለ፣ እሱ ነው እየተለቀቀ ያለው። እስቲ እንግዲህ እኔም እንደናንተ በጉጉት እየጠበቅኩት ነው። እኔ ነግራችኋለሁ የጽናትን ድራማ መጨረሻውን እስካላየው ድረስ አላቆምም ቤተሰቦች። ምክንያቱም እየደበረኝም ቋቅ እያለኝም እጅ እያለኝም ቢሆን አየዋለሁ። ለምን አንድ ነገር ጀምሬ መጨረሻ ላይ ካልደረስኩኝ እኔ ይደብረኛል ማለት ነው። ማቆም አልወድም። ምክንያቱም የሆነ ነገር ጀምራችሁ ስትጨርሱት ነው ደስ የሚላችሁ ማለት ነው። እና ስራም ቢሆን ተጀምሮ ሲያልቅ ነው ውጤቱ የሚታወቀው። ልክ እንደዛ ነው። እና በእርግጥ ደብረዋል። በፊቱ ልጆች እኛ የምንወዳቸው በጣም ከጽናትና ከግርማ ጋር ብዙ መስዋዕት የከፈሉት እነ ሰለሞን እነ ብሌን የሉም። ብሌንና ሰለሞን ለጽናት እዚህ መድረስ ለግርምሽ እዚህ መድረስ እነሱ ብዙ መስዋዕት ከፍሏል ብዬ አስባለሁ። ምክንያቱም ግርምሽ በእርግጥ ከሁሉም ርቆ ነበር፣ ግን ጽናትን ከመሬት አንስተው እየተንከባከቧት እዚህ አድርሰዋት ነበር። እንደገና አባትዮም ከወሰዳት በኋላ እሷን ፍለጋ በጣም ብዙ ተንከራተዋል። ይሄ ሁሉ ነገር የሆኑ ሰዎች ደግሞ የጽናትንና የግርማን መጨረሻ ማወቅ ነበረባቸው። ቃልም ደግሞ መታ ሮማንን መበቀል ነበረባት። የልጇን አባት ነው ይሄ ልጅ የገደለችው፣ አስገድለዋለች፣ የሆነ ነገር አድርጋለች። እና ብቻ ነገሩ መጨረሻ ላይ አሪፍ የሚሆን ይመስለኛል። ግን ደግሞ እዛ ያን አሪፍ ነገር ለማየት ታጋሽነትን ይጠይቃል ብዬ አስባለሁኝ። በእርግጥ ድራማው አስጠልቶኛል፣ ግን ቢሆንም ደግሞ እቀጥላለሁ። ሰለሞን ቢያንስ እንኳን ጽናት ሀገር ውስጥ የለችም ወይም ውጭ ሀገር ናት ይላሉ። ስለዚህ ሰለሞን ለምን አይመጣም? ጽናት ግርማ ማናት ብሌን እስከምትመጣ ድረስ ሰለሞን መምጣት ነበረበት። ሰለሞን ከጽናት ጎን ሆኖ ሮማንን መበቀል ነበረበት ብዬ አስባለሁ። ግን ደግሞ ያ ነገር አልሆነም። እስቲ እንግዲህ መጨረሻ ላይ ምን ሊፈጠር እንደሚችል አብረን የምናይ ይሆናል ማለት ነው። ብሌንም ትመጣለች ብዬ አስባለሁኝ። እንግዲህ እንደዚህ ሆኖ ካለቀ ግን በጣም ያስጠላል፣ እውነት ለመናገር ማለት ነው። በጣም ነው የደበረኝ።